ሰላም ውዶች እንዴት ናችሁ? ሰላም ናቸው ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። በተለይ ደግሞ ፀጉራችን ለሚሰባበር፣ ከፊት ለሸሸ፣ ለሚበጣጠስ ይቅርታ ፎረፎር ላስቸገረን፣ እንዲሁም ደግሞ እንዳልኳችሁ አላደግ ላለ ፀጉር ለፈጣን ፀጉር እድገት የሚሆን ሁልጊዜ የምጠቀመው ቅባት እንዲሁም ደግሞ ዛሬ ቅባት ያልቆብኝ በጣም ከሚገርማችሁ ቅባት ለምጄ እንደዚህ እየሰራውኝ ሲያልቅብኝ ዛሬ በዛ አድርጌ ሰርቻለሁ። እንደዚህ ያማረ የቁርንፍድና የአልመንድ ቅባት አሰራር ይዤላችኋለሁ መጥቻለሁኝ። ቪዲዮውን እናንተ ግን እስከ መጨረሻው ድረስ ተከታተሉት። አሰራሩ እስከ አጠቃቀሙ በእርግጠኝነት ትወዱታላችሁ። እንደዚህ ከፊት ለፊታችን ይህንን ቅባት ለቅንድባችንም እንዲሁም ደግሞ እንዳልኳችሁ ፎረፎር እኔም እየወጣብኝ ነው። ምን እንደሆነ አላውቅም። ሙቀት ነው መሰለኝ ማለት ነው። እዚህ ጋር እንግዲህ በመጀመሪያ ደረጃ የሚያስፈልገን ግብአት ቁርንፍድ ነው። ያው እኔ ቁርንፍድ ሁልጊዜም ቢሆን ከምሰራቸው ለፀጉር ግብአት ለሻምፖም ሆነ ለውህድ እንዲሁም ደግሞ ቅባቶች ላይ ቁርንፍድን አብዝቼ እጠቀማለሁ። ምክንያቱም ቁርንፍድ በጣም ለፀጉር አሪፍ ስለሆነ ማለት ነው። እዚህ ጋር እንግዲህ ደግሞ አልመንድ ነው። የአልመንድ ፍሬ ወይንም ደግሞ ለውዝ እሱን እዚህ ጋር አለኝ። እንግዲህ እንደምታዩት እኔ ያው በማንኪያ ነው እንትን ያልኩት 10 ፍሬ ይሆናል እንደዛ የሚሆን ጨምር ያለውኝ። እንደምታዩት ትልቅ ስለሆነ አንድ ላይ እንደዚህ አረግና እንፈጨዋለን። ሌላኛው ደግሞ እንግዲህ ሮዝመሪ ጨምርበታለሁ። ሁለቱም ብቻ አይደለም ሮዝመሪም እኔ እንግዲህ እንዳልኳችሁ በዛ አርጌ ስለሆነ የምሰራው ቅባት በዛ አርጌ ነው ግብአቶቹንም እንደምታዩት የምጠቀመው። እናንተ ደግሞ ቢያንስ እኔ ይሄን ቅባት ለወር ያህል ነው የምሰራው ማለት ነው። እዚህ ጋር እንግዲህ ያው ሮዝመሪ ወይም ጥብስ ቅጠል ደረቁ ነው የተጠቀምኩት። እንደዚህ አድርጌ እርጥቡን ካላችሁ መጠቀም ትችላላችሁ፣ ግን ብዙ ጊዜ እንዲቆይላችሁ ደረቁን ብታረጉት አሪፍ ነው። እንደዚህ አድርጌ መፍጫ አለኝ። መፍጫዬ ላይ እንግዲህ እንደዚህ ፈጨዋለሁ። እናንተ ግን መፍጫ ከሌላችሁ በሙቀጫም ወይም የሆነ በእንጨት ነገር ዳጥ ማድረግ ትችላላችሁ ማለት ነው። እንደዚህ አድርጌ በጣም ደቂቅ ሳይልም እንትን ሳይልም በቃ እንደዚህ አድርጌ ፈጭቻለሁ። መፍጫዬ በጣም የሚያደቅ አይደለችም። ያው ሸርከት ነው ያደረገልኝ ማለት ነው። ያው እንግዲህ እንትኑ ነው ያየለው አልመንዱ ማለት ነው። እሱ ነው እንትን ያለልኝ ወደ ነጭነት እንትን ብሎታል። ቅባቱ ራሱ አያይዞታል ማለት ነው። እና እንደዚህ አርጌ ያው መስሪያዬ ላይ እንደዚህ አርጌ ያው ተፈጨሁት። በኋላ እዚህ መስሪያዬ ላይ አዘጋጅቻለሁ። ሁሌም የምሰራባት የምወዳት ነው ይቺ ማለት ነው። ሌላኛው ግብአቴ ደግሞ አብሽ ነው። አብሽ ደግሞ እንደምታውቁት ለፀጉር በጣም አሪፍ ነው። ፀጉራችንን ያፋፋ እንዲሁም ደግሞ ያለሰልስልና እየተበጣጠሰ ለምንቸገር ደግሞ የሚበጣጠሰውን እንትን ያቆምልናል ማለት ነው። ለሳሳ ደግሞ በጣም ፀጉር ያወፍራልና እኔ አብሽን በጣም ነው የምወደው። በእንደዚህ ሁኔታ ብትጠቀሙት ደግሞ አይሸትም ማለት ነው። እና እዚህ ጋር እንግዲህ የወይራ ዘይት ነው የተጠቀምኩት፣ ወይም የወይራ ዘይት ወይም ደግሞ በአረበኛ ዘይቶን ይባላል። በሱ ነው የተጠቀምኩት ማለት ነው። እሱ ከሌላችሁ ባላችሁ ቅባት ብቻ በቅባቱ በምጠቀመው ቅባቶች ብቻ መጠቀም ትችላላችሁ። እንግዲህ እዚህ ጋር የጉሎ ቅባት ነው የተጠቀምኩት። ብዙዎቻችሁ የምግብ ዘይት መጠቀም እንችላለን ወይ ትሉኛላችሁ። የምግብ ዘይት ባትጠቀሙ አሪፍ ነው ብዬ ነው መመክራችሁ። እና ሊያሳድግ ይችላል ግን ወዲያውኑ ይነቀላል። እና እዚህ ጋር እንግዲህ ተመሳሳይ የአልመንድ ቅባትንም ሽታውን በጣም አሪፍ ነው፣ እሱን እጠቀማለሁ። እኔ የምጠቀማቸው ቅባቶች እንግዲህ ብዙ ነው የምጠቀማቸው ማለት ነው። እና አንዴ ቀላቅዬ ሁሉንም በአንድ እንዲያልቁልኝ ማለት ነው። እና እንደዚህ እየቀላቀልኩ ነው የምጠቀመው ማለት ነው። እናንተ ከነኚህ አንድ ብቻ ታላችሁ በቂ ነው። ባላችሁ ቅባት መጠቀም ትችላላችሁ። እዚህ ጋር እንግዲህ ደግሞ የኢትዮጵያ የወይራው ዘይት ነው የተጠቀምኩት። ትንሽ ነው የምጠቀመው፣ እሱን ብዙም አልጨምርበትም። ሌሎቹ ቅባት ከሌላችሁ በዚህ ብቻ መስራት ትችላላችሁ ማለት ነው። እንደዚህ አድርጌ ቅልቅል አድርጌ እንግዲህ አዋህደዋለሁኝ። እንዳልኳችሁ እኔ ቅባት በዛ አድርጌ ነው የምሰራው። ለአንድ ወር ያህል ቢያንስ የሚበቃኝን ያህል ነው የምሰራው ማለት ነው።
እና እንግዲህ እዚህ ጋር ድስት አለች። ድስት ላይ ውሃ እናደርጋለን። ውሃውም የሞቀ ውሃ ነበረ። እንደዚህ አድርገን ነው በስቲም እያደረግን ነው የምንሰራው። ምክንያቱም ይህን እሳት ላይ ቀጥታ ተጣድ ነው ይጨሳል ማለት ነው። በዛ ሰዓት ይሸታልም፣ እንደገናም ደግሞ ለፀጉራችን ጥሩ አይደለም፣ ይቃጠላል። የተቃጠለ ነው የሚለው እንደገናም ደግሞ ተቀብተነው ወደ ውጭ ስንወጣ ይሸታል ማለት ነው። ምችም ያማታናል። እና እንደዚህ አድርገን እስቲም አድርገን በእንደዚህ ሁኔታ ቢያንስ እናንተ በቃ ለ20 ደቂቃ ያህል እንደገናም ደግሞ ለ10 ደቂቃ እኔ ለ10 ደቂቃ ነው ያቆየሁት። ለምን እንደዚህ ወዳውኑ እንትን ብዬ ሰርቼ ወዳውኑ ስለማላጠላው እቃ ውስጥ ስለማደርገው ማለት ነው። እና እንደዚህ እያደረኩኝ በደንብ ያንተከትከዋለሁ። እንደምታዩት አረፋ እየሳበ ነው ያለው። ምክንያቱም እንትን እያለ እየፈላ ስለሆነ በደንብ እንዲዋሃድ እና በዚህ አጋጣሚ ያረ እየሰራን ደግሞ ዛሬ እንዴ ሰብስክራይብ አድርጉኝ እኮ አላልኳችሁም። አዳዲስ ቤተሰብ ካላችሁ ከእንደና መጣችሁ ያው ሰብስክራይብ እያደረጋችሁ አበረታቱኝ። እንዲሁም ነባር ቤተሰቦች ሁሌም ላይክ ሼር እያደረጋችሁ ስለምታበረታቱኝ እንዲሁም ደግሞ በምሰራቸው ቪዲዮዎች እናንተ ሰርታቸው ለምጠቅሞናል ብላችሁ መልካም አስተያየት ለምትሰጡኝ በእውነት ከልብ አድርጌ ነው የማመሰግነው። ብርታት ስለሚሆነኝ እና ከ10 ደቂቃ በኋላ ይሄንን እንደዚህ አድርጌ አወጣዋለሁ፣ አባርደዋለሁ። እንደዚህ ትንሽዬ ያው እዚህ ጋር ንጹህ ብርጭቆ አለ። ብርጭቆ ውስጥ ነው እኔ የማደርገው። ሁልጊዜም ቢሆን ቅባት ስሰራ እኔ ወዲያውኑ አላጠልም። ይሄንን እንደዚህ አድርጌ እዚህ ውስጥ ጨምራለሁኝ። ያው ትኩሱን እንዳትሉ እንዳይሰበርባችሁ ማለት ነው። እና እንደዚህ ሁሉንም ታደረግኩት በኋላ ምን አደርገዋለሁኝ ለ24 ሰዓት አቆይቸዋለሁ። እንደዚህ አድርጌ ለ24 ሰዓት ነው ያቆየሁት። እናንተ እንደዚህ ራሱ ሳሰሩ እሳት ላይ ሳጥዱ እንደዚህ በጥብጣችሁ ራሱ እስከ ሳምንት አቆይታችሁ ለ3 ቀን ለ4 ቀን እንደዚህ አድርጋችሁ አጥላችሁ ራሱ መጠቀም ትችላላችሁ። ምንም ችግር የለም ማለት ነው። እንደዚህ አድርጌ ያው ከ24 ሰዓት በኋላ እንደዚህ ሆኖ ኩልል ብሎ ወጥቶልኛል። ከዛም በላይ ማስቀመጥ ትችላላችሁ እስከ 5 ቀን ምናምን። እኔ ግን እንዳልኳችሁ ቅባቴም አልቆብኝ ስለነበረ ግዴታ መቀባት ስለነበረብኝ አጥልየዋለሁኝ ማለት ነው። እንደዚህ አድርጌ ያው ሙሉ ለሙሉ አላጠለልኩትም። ዝቃጩን አስቀምጨዋለሁ። ዝቃጩ ላይ የወይራ ዘይት ጨምሬ አስቀመጥኩት። ምክንያቱም እንዳልኳችሁ ግብአቱ ምንም እንትን አላልኩትም ብዙ ጊዜ ስላልተቀመጠ አለው እና እዛ ዝቃጩ ላይ ምን ታደርጋላችሁ? ዝቃጩ ላይ ያው ቅባት ጨምራችሁ ማስቀመጥ ይቻላል ማለት ነው። እዚህ ጋር እንግዲህ እንደምታዩት ያው እኔ ሁልጊዜም የምጠቀምባት የቅባት እቃ አለችኝ። በጣም ቆንጅዬ ናት። በቃ ለመያዣ አሪፍ ናት። ስትቀቡ ግን ጨዋታ ነው፣ በቃ መጫወቻ ነው። ምንም ያህል እንትና አይደላችሁም ማለት ነው። እና ስታዩት ራሱ መልኩ ደስ እንዴት እንደሚል ሽታው ራሱና በጣም ደስ ነው የሚለው። ምክንያቱም የብዙ ቅባቶች አንድ ላይም ተቀላቅሏል፣ ግብአቶቹም አብረው ሲሆን ማለት እና ሌላ ቅባት ይቺ መቀቢያዋም አለችኝ። ይሄ መቀቢያት አላችሁ በጣም አሪፍ ነው። ማለት ሙሉ ለሙሉ ያዳርስላችኋል። እና ዝቃጩን ወደ ብርጭቆ መልሼዋለሁኝ። እሱን ደግሞ ተጠቅሜዋለሁ። ውህድ ስሰራ እጠቀመዋለሁ ማለት ነው ለፀጉሬ። እና እንደምታዩት እንግዲህ ፀጉሬ እንደምታዩት እንደው ብስቁልቁል ብሏል። በቃ ብስቁልቁል በቃ ቅባት አጥቶ ማለት ነው። ቅባት አለኝ ግን እንደዚህ ቀልቅዬ ማለት ለምጄ የለ በቃ ለምዶ የሆነ የተቀባው ሁላ አይመስለኝም እንደዚህ ለብቻው መጠቀም ማለት ነው። እና አሁን እንደዚህ እየከፈልን ስርስሩን በተለይ እንዳልኳችሁን ይሄ ፎረፎር አውጥቶብኛል። በቃ እያሳከከኝ ነው ያለው። ቶሎ ነው እየታጠብኩት ያለሁት ራሱና ምንድነው እሱም የፎረፎር ያው ሙቀቱ ነው መሰለኝ እንዳልኳችሁ ሙቀቱ፣ እንዲሁም ደግሞ ታፍኑ ቅባት ሲደርቅ ነው ፎረፎር የሚያወጣው ማለት ነው። እና እንደዚህ ስርስሩን አርጌ ያው በደንብ ነው የምቀባው እንዳልኳቸው ቅባት ፀጉሬ ደርቆ ስለነበረ በደንብ ነው እየተቀባሁት ያለሁት።
ያው ቅባት ስትቀቢ በደንብ አትቀቢም ለምትሉኝ በሉ እንደዚህ ነው የምቀባው ማለት ነው። እና እንደዚህ አርጌ በደንብ አርጌ እቀባዋለሁ ከእስር ከቆዳው እስከ ጫፉ ድረስ እንደዚህ እያደረኩኝ ማስያጅ አደርገዋለሁ። እየከፈልኩኝ ነው የምቀባው። እና እንደዚህ ፀጉራችንን የሚነቀልብን ምክንያት ደግሞ እንደዚህ ቅባት ሳንቀባ ስንቀር ወይም ውሃ ከሌለው እንደዚህ ምን ይሆናል? ሊነቀልብናል። ነገር ግን እንደዚህ እየከፈልን ከሆነ የምናበጥረው አይነቃቀልብንም ማለት ነው። እንዴት ደስ እንደሚል የሆነ በቃ ራስ ነው የምትሉት ቅባት ስትቀቡ እንደዚህ እና እንደዚህ አርጌ ስርስሩን እንዳልኳችሁ ሙሉ ለሙሉ አዳርሻለሁ። ከዛ ማስያጅ አደርገዋለሁ በደንብ አድርጌ እስከሚበቃኝ ያህል እንደዚህ ማስያጅ ማድረግ ነው። ሁልጊዜም ቢሆን እንዳልኳችሁ ማስያጅ በጣም የሆነ ፀጉራችሁ ማሳደግ ብቻ ሳይሆን በቃ የሆነ ትነቃቃላችሁ፣ ጥሩ እንቅልፍ ትተኛላችሁ ሁላ ማለት ነው። እና እንደዚህ እንግዲህ በማታ ነው እኔ ቪዲዮ እየቀረጽኩላችሁ ያለሁት ምክንያቱም ቀን እየተመቸኝ ስላይደለም ማለት ነው። እና እንደዚህ አድርጌ ይሄን እንደማንኛውም ቅባት አስቀምጣችሁ መቀባት ነው ትችላላችሁ። እንግዲህ ስርስሩን ፈሳሽ ቅባት ተቀብቻለሁኝ። ላውን ደግሞ ባልዚንና ቁርንፍድ ነው ጫፉን ማለት ነው። ጫፉን እንደዚህ አድርጌ ያው 2 ቦታ ነው የምገምድላችሁ። እኔ ምንም ለፀጉሬ በቃ 2 ቦታ ብቻ ነው እየሰራሁት ያለሁት ማለት ነው። እና እንደዚህ አድርጌ 2 ቦታ ተሰራሁት በኋላ እንደዚህ ከግንባሬ ቤቢ ሄር ወይም ደግሞ ከፊት ለፊት የሸሸባችሁን እንዲመልስላችሁ እንደዚህ አድርጋችሁ ማስያጅ አድርጉ ትላለች። የዛሬው ቪዲዮ ይሄንን ይመስል ነበር። ተወዳችኋለሁ። መልካም ጊዜ